ሞሮኮ ይሄው አጨብጭበናል ትችያለሽ እንኳንም እንቅልፍ አጣንልሽ ድፍን አፍሪካን ያኮራሹ ማለት ነው። ከኔዘርላንድ ጋር 1-1 በመደበኛው ጨዋታ ክፍለ ጊዜ ተለያይታ ወደ ኤክስትራ ታይም አምርቶ ምንም ጎል ሳይቆጠር እንግዲህ በፔናልቲ ሹታት 3-2 ኔዘርላንድን በመጣል ወደ 16 ዙር ማለፏን ማረጋገጥ ትችላለች። በጣም የሚያኮራ ናሽናል ቲም ማለት ነው። ፔናልቲ ሹታቱን ትታችሁት በጨዋታ መንገድ እንኳን እንለካ ከተባለ ባይፋር ለኔ በጨዋታው ላይ ሞሮኮ ከኔዘርላንድ የተሻለች ቲም ነበረች። የኔ ተገማች ቲም ኔዘርላንድ ነበረች፣ ግን የሞሮኮ አቅም ኔዘርላንዶችን ማለት ነው ወደ ኋላ ተሰብስበው እንዲከላከሉ አስገድዷቸው ነበረ ማለት ነውና በጣም የሚያኮራ ናሽናል ቲም ነው ሞሮኮ ማለት ነው። እንግዲህ በጨዋታ ላይ ኔዘርላንዶች በቃ ያሸነፉ ይመስሉ ነበር። 72ኛው ደቂቃ ላይ ከረጅም ያለ ጎል ጨዋታው ከቀጠረ በኋላ እንግዲህ በኮዲ ጋክፖ አማካይነት ጎል አስቆጥሮ 1-0 ሲመሩ ነበረ። ወደ ጭማሪ ደቂቃዎች ማምርቶ ነበረ። 91ኛው ደቂቃ ላይ ግን ዲዮፕ ጎል አስቆጥሮ ለሞሮኮ አቻ አድርጓቸው ነው ወደ ፔናልቲ ሹታውት ያመሩት ማለት ነው። በፔናልቲ ሹታውትም ድራማዊ ነገሮች ተፈጥሮ ነበረ። ግን ያም ቢሆን እንግዲህ በሆነ መጨረሻም ፔናልቲ ሴቭ አድርጎ ሳይባሪ የመጨረሻ ፔናልቲውን አስቆጥሮ እንግዲህ 3-2 በፔናልቲ ሹታውት ኔዘርላንድ በማሸነፍ ወደ 16 ዙር መቀላቀሏን ማረጋገጥ ይችላል። በ16 ዙር ደግሞ ማለት ነው ካናዳን ነው የምትገጥመው። ካናዳን እኔ በጣም በቀላሉ አሸንፋ ወደ ኳርተር ፋይናል የምትገባ ነው የሚመስለኝ እኔ በግሌ ማለት ነው። ሞሮኮ አጨብጭበናል። እንኳንም እንቅልፍ አጣው። ይሄንን ላይ ከሆነ መጨረሻው ይሄ ከሆነ እኔ ምንም እንደ ቀውስም ብቻዬን ብለፈልፍም ማለት ነው ይሄንን ጨዋታ ለማየት ከሆነ ሞሮኮ ስታልፍ ለማየት ከሆነ እንኳንም ቆየው። ያው ክሪቲካል ሆኜ ለማሰብ ሞክሬ ኔዘርላንድ የምታልፍ ነበር የመሰለኝ። ሞሮኮ ግን አኩርታናለች ማለት ነው። ቪዲዮ ኮፒ ሊንክ ሪፖስት መደረጉ እንዳይረሳ። ይሄው ጠዋት 1 ሰዓት ነው እንቅልፋችንን የምንተኘው ማታ የጀመርን ማለት ነው። ይመቻችሁ። ሰማችሁ አይደለ? ሞሮኮ ኔዘርላንድ ላይ ጀረመነችባት። አንዱ ሐሳብ ጎዶ እንደዚህ ያለ ጀረመነችባት፣ ተቀየረችባት። በቃ አለፉ ተብሎ አለፉ ብዬ አቻ አረገው በፔናልቲ ሸጠሯቸው። ሞሮኮ ደስ ነው የሚለው የአፍሪካ ቲም ሞሮኮዬ። ለማንኛውም ዓለም ዋንጫ ግን ሰዓቱ አይነፋም። መድኃኒዓለምን በስመ አብ ወልድ እንዳንሰበሰብ ራሱ አደረገን እኮ የሆነ ተሰብስበን አንድ ለት እያልክ ነው ደስ የሚለው። ለዱ ላይ ቫምፓየር የሆነ የዓለም ዋንጫ። ይሄ ጨዋታማ ካመለጣችሁ የህሊና ጸሎት ነው የሚያስፈልጋችሁ። በቃ እኔ ሞቻለሁ። አሜሪካ ተጫወተችብኝ ነው የምላችሁ። ሞሮኮ ምን አይነት ቡድን ነው እናንተ? እኔ ማለት ሞሮኮ እነዚህ አፍሪካ አይደለን ማረነ ምን የሚሉት ሙድ ይደብረኛል። ግን እንዴት አባታችሁ ነው የምትችሉት? እግዚአብሔር በጣም የሚገርም ቡድን ነው። የሚገርም ኔዘርላንድ ማለት ነው ዛሬ ብታልፍ ኖሮ ይደብረኝ ነበረ። ጭራሽ አይገባትም ነበረ። በቃ በጨዋታ በልጦ የተገኘው ሞሮኮ ነበሩ። በጣም የተሻሉ ነበር። ጨዋታቸው በጣም ነበር የሚያምረው። ያሲን ቦሩ ደግሞ ምን ቅመህን የገባው አተ ኧረ ጉዴ ፈላ። ፔናልቲ እንደዚህ ሴቭ ይደረጋል እንዴ? አፍሪካና እነዚህ ሳውዝ አሜሪካዎች ጭራሽ አልተቻሉም ወገን። ጭራሽ ፓራጓይ ጀርመንን አስወጣች። ሞሮኮ ኔዘርላንድን እንግዲህ አውሮፓ ጃይንት የሚባሉ ሀገሮችን ሞሮኮ እያስወጣቸው ከ22 ጀምሮ የሚገርም ጽድት ያለ ቡድን ነው። እንግዲህ በዚህ አጋጣሚ ስለ ኮዲ ጋክፖ ሳላወራ ባልፌ ይደብረኛል። ኮዲ ጋክፖ ከቀናቶች በፊት ነበረ እንግዲህ የልጁን ሞት የሰማው። እንግዲህ በመጀመሪያ አጋማሽ ጎል አስቆጥሮ ነበረ። ስሜቱን መቆጣጠር ራሱ አቅቶት እያለቀሰ ነበር። በጣም ነበር ያሳዘነኝ፣ ግን አልተሳካም። በመጨረሻ ሞሮኮ ቀጣይ ተጋጣሚ ካናዳ ናት። እንግዲህ ካናዳ ቻዩ ትቀጠቀጫለሽ። ሞሮኮ ገባ። ይሄን አንዴ ምለው አይነ በዚር ብቻ ይሁን። ስገዱ በደንብ ስገዱ እንጂ ስገዱ እኔም ያው ሰግዳለሁ። አልহামዱሊላህ ኧረ እንኳን ማለፋችሁ እናቴ። የኒው ማድራው ያንተ ሮቤርቶ ካርሎስ ሆና አይደል እንዴ? በጣም ደስ ብሎኛል። እውነት በጣም ደስ ይላል። በጣም ደስ እኔ እኮ ለመደበር ነፍጤ ጦጣ ዋናው ማለፍሽ ነው። ሞሮኮ ዋናው እሱ ነው። ዋናው ላቭ ነው። ይሄ ወርልድ ካፕ የሚገርም ነው እኮ ብያቸዋለሁ። የሚገርም ነው። ሁለቱ ያልተጠበቁ ቡድኖች አለፉ። ሞሮኮ ኔዘርላንድን ከወርልድ ካፕ አሰናበተቻት። 2022 ላይ ስፔንን ጣለች። አሁን ደግሞ 2026 ላይ ኔዘርላንድን አሰናበተቻት ከወርልድ ካፕ። ጀርመንና ሆላንድ የእግር ኳስ ሀገሮች ናቸው። ትልልቅ የእግር ኳስ ሀገሮች ናቸው። ሞሮኮ ኔዘርላንድን ጣለቻት በሚገርም ፔናልቲ። ሁሉም ሲስት ነበረ። በተለይ የሆላንዱ በረኛ ያዳነውን ጎል እኮ መልሶ ራሱ ላይ በእግሩ ያገባ በረኛ ነው።
ሞሮኮች ይመቻቸው። የምር አፍሪካዊቷ ሀገር ሞሮኮ ይመቻቸው። ኢዝ ክሬዚ ከሆነ ኔዘርላንድ የእግር ኳስ ሀገር ናት፣ ትልቅ የእግር ኳስ ሀገር ናት። ሞሮኮ ዋው ዴሊዘር ዋው ሞሮኮ ቢስሚላህ የኛው ሞሮኮ በፔናልቲ ኔዘርላንድን አሸነፈች። ሞሮኮ በማሸነፉ የተደሰተ ብቻ ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። አልሐምዱሊላህ እውነት በጣም ነው ደስ ያለኝ። እረ ፋሚሊ ሞሮኮ ይችላሉ። አውሮፓ ሀገር ብትመስለው ሞሮኮ እኮ ናት ፋሚሊ። በተለይ ፔናልቲ ወደ ፔናልቲ ሲሄዱ ፋቲሃ ምናምን ሲያደርጉ ሁሉም በቃ ዱዓ ሲያደርጉ ምናምን የሆነ ነገር መንፈሳዊ ነገሩ ሞራል ይሰጣል። እውነት እኔ አፍሪካ መሆናቸው በዛ ላይ ደግሞ ላኢላሀ ኢለላህ የሚያገናኛል አይደል? በጣም ነው ደስ ያለኝ ለነሱ ዛሬ እኔ በጣም ደስ ብሎኛል። ባለቀ ሰዓቱ እንግዲህ ጎል አስቆጥረው የኛ ኡስታዝ ደግሞ አንደኛም ነበረ። በርግጥ የመጀመሪያ ጎል በሱ ስህተት ነበር። ያሲን ቦኖ በሉት። ቢስሚላህ ምን አይነት በረኛ ነው! ሁሉ ነገር እውነት የአፍሪካ ሀገር የምትመስለው ኔዘርላንድ ለመከላከል ጋክፖን ሙሉ ጨዋታ ያጫውተዋል። ለነገሩ ምን አገባች ለነሱ። ግን ሞሮኮች ይችላሉ በብዛት። በርግጥ አውሮፓ ነው ሁሉም። ከዛ ጎል አስቆጥረው ደግሞ ሱጁድ ነው የሚወርዱት። እንዴት ደስ ይላል! ወላሂ በጣም ነው ደስ ያለኝ። እንቅልፍ እንኳን አጣ እስካሁን አልተኛውም። ይኸው አሁን ልተኛ ነው እንግዲህ ስልኬን ዘግቼ እስከ ስንት እስከምተኛ ጓጉች አለሁኝ። በጣም ደስ ብሎኛል። ሞሮኮ በማሸነፍ የተደሰታችሁ ደግሞ እንኳን ደስ ያላችሁ። በጨዋታ የተሰማችሁን ያያችሁ ሰዎች፣ ያላያችሁ ደግሞ እንግዲህ ሃይላይቱን አይታችሁ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ያ ሰላም ያረብ ሞሮኮ ያረብ የቡዳ መድኃኒት የሆነ ቲም ነው። ያረብ ብለናል። ፓፓ ድፍን አውሮፓን እያንቀጠቀጠ ያለ ወንድ የአፍሪካ ተወካይ ማለት ሞሮኮ ነው። ሞሮኮ ይዞ ኔዘርላንድን ለጥፍ በፔናልቲ የሳቱት ኳስ ብዛት መድኃኔዓለም ምን አይነት ቡድን ነው? ሲጀመር የምን ፈረንሳይ የምን አርጀንቲና፣ ሞሮኮ የዋንጫው ቡድን ነው። ሞሮኮ የዋንጫው ቡድን ነው። ያራዳ ልጅ ታሾፋለህ እንዴ?